በሩን ከከፈተችው በኋላ እንግዲህ ያየችው ነገር እጅግ በጣም ዘግናኝና የሚያሳዝን ነበር ማለት ነው። የድሮ ሚስቱን እንግዲህ እዛ ቆልፎባት ራሷን በአጸያፊ ሁኔታ ነበረ ትሁት ያየችው። ትሁትን ስታይ ሴትዮዋ ልትገልኝ ነው ወይ ብላ ነበረ አንገቷን ያነቀቻት። ትሁትም እጇን ወደ ላይ ስታደርግ እንግዲህ ባየችው ነገር ግራ ገብቷት ነበር የወጣችው ማለት ነው። መልሳ በሩን ከዘጋች በኋላ ቁልፉን አገኘችበት ካስቀመጠች በኋላ እጅግ በጣም እያለቀሰች ነበረ። ራሷን እስከሚያማት ድረስ ፊቷ እስከሚቀያየር ድረስ እያለቀሰች ነበር። የቤቷ ባለቤት እንግዲህ ሚስት ነኝ ብላ አሁን የተገባችው አዲሷ ሰላም የምትባለው አዲሷ ሚስት እንግዲህ ባሏ ወርቁን ከገዛላት በኋላ ወደ ቤት ነበር የመጣችው እና ትሁትን ስታያት ትሁት ብላ ከጠራቻት በኋላ ትሁትን ስታያት እጅግ በጣም ነበር የደነገጠችው። ምን ሆነሽ ነው ነበር ያለቻት። ትሁትም ማለች አጎቴ ታሞ ነው ለዛ ነው እና ለምንድን ነው የመጣሽው ስትላት ሁሉን ነገር ሳይ መቋቋም አቃተኝና ወደ ቤት ቀጥታ መጣሁኝ ነበር ያለቻት። ማረፍ ትችያለሽ አለቻት። አሁንም ላርፍ ነበር ያለችው ማለት ነው። አዎ ችግር የለውም ትሁት የቤቱን ስራ ከሆነ የሚሰራ ነገር ካለ እኔ አንዳንድ ነገር እሸፍናለሁኝ ነበር ያለችው ማለት ነው። ከዛ ወደ ተቆለፈው ክፍል ከፍታ ገባች በኋላ አየሽ የድሮ ባልሽ የገዛልኝ ወርቅ ብላ ነበር ያሳየቻት ማለት ነው። ስለዚህ ሁሉም ሰው ይበላሻል፣ ሁሉም ሰው አይወድሽም፣ እኔ ብቻ ነኝ ምግብ እያመጣው ራሱ የምሰጥሽ ነበር ያለቻት ማለት ነው። እሷም ልጄን ነበር ያለቻት። ልጅሽ የለም ላይመለስ ሂዷል ሞቷል ነበር ያለቻት። እንግዲህ በሰማችው ነገር እጅግ በጣም እንትን እያለች ነበረ። ከጮክሽ ግን አውጥቼ ነው የምጥልሽ፣ ሰዎች እንዲበሉሽ ነው የሚያደርግሽ ስትላት ጸጥ አለች ማለት ነው ውስጥ ያለችው የድሮ ሚስቷ ማለት ነው። እንግዲህ ትሁት ያንን ነገር ባየችበት እንትን ቅጽበት አሁንም ረፊ ብላ ካለቻት በኋላ አሰሪዋ ክላሷ ሂዳ እጅግ በጣም ተጨናንቃ ለአባዬ ደውላ አባዬ ተዘጋው ክፍል ውስጥ አንድ ሴት ልጅ አለች፣ አንድ ሴትዮ አለች ብላ ነበር ያለቀሰችው ማለት ነው። ድምፅ ስሰማ በኋላ ደውልልሃለሁ ነበር ብላ የዘጋችው ስልኩን። ከዛ በኋላ የቤቱ ባለቤት መጣና እንግዲህ እንኳን በሰላም መጣሽ ዛሬ ራት ውጭ እንውጣ ስትለዋ የቤት ትሁት እንዲታዘጋጅልን ንገሪያት ሲላት ወደ ትሁት ስትሄድ ትሁት ደነገጠች። ምን ሆነሽ ነው ስትላት ትንሽ እንቅልፍ ሸለብ አድርጎኝ ስለነበረ ነው ራሴን አሞኝ ነው እና ትችያለሽ ወይ ራት ብትሰሪልን ስትላት አረ ችግር የለውም ካልቻልሽ እኔ ገብቼ ኩክ ማድረግ እችላለሁ አለቻት። ቢሆንም ግን ትሁት እችላለሁኝ ብላ ራት ልትሰራ ነበር የገባችው ማለት ነው። እራት ከተበላላ በኋላ እንግዲህ የቤቱ ባለቤት አባወራው ትሁትን ጠራና አጎትሽ ታሟል አሉ ሲላት፣ አዎ በጣም በሚያስደነግጥ ሁኔታ በጣም ታሟል ነበር ያለችው። ግን ራት እየሰራች እያለ የቤቷ ባለቤት አዲሷን የተገባችው ሚስት ክሽና ገብተሽ ነበር እንዴ? የተራረፉ ምግቦች ነበሩ ስትላት፣ አዎ የተራረፉ ምግቦች ነበሩ፣ እሱን ደግሞ ለውሻ ሰጥቼዋለሁ ስትላት፣ ለምን የቆየ ምግብ ለውሻ ትሰጫለሽ? ውሻ ማለት እኮ እንደ ልጅ ነው። ስለዚህ እኔ ትራፊ ምግብ ለውሻ ሲሰጥ አልወድም አለቻት ትሁት። በቃ ከዛሬ ጀምሮ እንደዚህ ያደርጋሉ አለች። ትሁት ከሄደች በኋላ ሰውየው እንግዲህ የምታደርጊውን ነገር መጠንቀቅ አለብሽ ነበር ያላት ማለት ነው። ለሁሉም ነገር ጥንቃቄ ማድረግ አለብሽ። ይቺ ልጅ በጣም የምታስፈራ ልጅ ናት ብላ ለባሏ ስትናገር አይ ችግር የለውም ነበር ያለው ሰውየው። አትፍሪያት፣ ብዙም የሚያስፈራ ነገር የለም አላት። በኋላ ግን ሚስቱ ከተኛች በኋላ ትሁትን የምትፈልገዋለህ ወይ ስትለው ስላጎቷ ጠየቃትና ስለ ሚስቱ ስትጠይቀው ሚስቴ እጅግ በጣም ደግና ሩህሩህ ነበረች፣ በሞት ነው ያጣኋት፣ በህመም በጣም ቆንጆ ነበረች፣ ፎቶ የለም ወይ ብላ ስትጠይቀው እንግዲህ ፎቶው ብዙ ጊዜ እያስታወሰኝ ስለሆነ ወደ ተዘጋው ክፍል አስገብቸዋለሁኝ ነበር ያላት። እንግዲህ ትሁት በሚቀጥለው ቀን አጎቴ ልይ ብላ ወደ አባዬ ነበር ሄደችው። አባዬ ጋር ስትገናኝ እጅግ በጣም አዝና ነበር። አባዬ የሰቆቃ ድምፅ አየው ምናምን፣ እባክሽ ልጄ ተጠንቀቂ ነበር ያላት። እንግዲህ አባዬ ቲና ጥሩ ሰው ናት፣ በእነዚህ አይነት ሰዎች ቲና ጥሩ ሰው ናት፣ ቲናማ እጅግ በጣም የዋህና ሩህሩህ ናት ነበር ያለችው ማለት ነው ለአባዬ። አባዬም ቢሆን እንግዲህ ትሁት እባክሽ ልጄ ተጠንቀቂ፣ ወይም እንደገና ደግሞ
ለፖሊስ ጠቁሚና ጠፍተሽ ነይ ቶሎ ሲላት፣ አይ ተያዥ እኮ ያረኩት አንተን ነው፣ ይሄንማ ሊሆን አይችልም ነበር ያለችው ማለት ነው። እንግዲህ ተመልሳ ቤት ሂዳ አሁንም እየከፈተች በተደጋጋሚ እየጠየቀቻት ነበረ። አብሽሪ ችግር የለውም ከልጅሽ ጋር አገናኝሻለሁ ራስሽን እንትን በይ እያለቻት ነበረ። ከዛ በኋላ ምግብም እየሰጠቻት የተደበቀች እየገባች ምግብ እየሰጠቻት ምናምን ነበር። አንድ ጊዜ ትሁት ቡና እያፈላች እያለ የቤቱ ባለቤት እንግዲህ የቀድሞ ሚስቱን ያገታት ሰውዬ ወደ ክላስ መግባት ፈልጎ ቁልፍ ከጠየቀ በኋላ አዲሱ ሚስቱን ወደ ክላስ ሲገባ የሞተ ክላስ መክፈት አያስፈራም ወይ ነበር ያለችው ማለት ነው። አንቺ አትፈሪያለሽ እንዴት ስትላት፣ እኔ በጣም ነው የምፈራው እንደዚህ አይነት ነገር ብላ ትሁት እንግዲህ የውሸት እንትን ስታወራቸው በቃ ሁሉም አምነዋታል አሁን ትሁትን ማለት ነው። ሰውየው እንግዲህ ገብቶ ከጮክሽና የሆነ ድምፅ አሰማለሁ ካልሽ አውጥቼ ነው ምጥልሽ፣ አንቺ ሀፍቱን ሁሉ በልጅሽ ካደረግሽ በኋላ ልጅሽ ደግሞ ሄደ፣ እንደዚህ አበድሽ፣ የማትጠቅሚ ፍጡር ነሽ እያለ መጥፎ ነገር እየተናገራት ነበረ። ሴትዮዋም እንግዲህ የእሱ የሚናገረውን አማርኛ ላለመስማት ጆሮዋን ይዛ ነበር ማለት ነው። በስተመጨረሻም መልሶ ከዘጋው በኋላ እንግዲህ ወደ አዲሱ ሚስቱ ጓደኞቿ ጋር ማምሸት እንደምትፈልግ እንግዲህ ተናግራ ቢሆንም አይሆንም ካላት በኋላ ወጥታ መልሳ ገብታ እንደገና ልብስ ቀይራ ሂዳ ባልየው ከመጣ በኋላ ትሁትን ስጠይቃት አዎ መታ ነበረ ልብስ ቀይራ ወጥታለች አለ። ቁልፍ ስጪ ሲላት ትሁት እንግዲህ ይዛው ስለነበረ ወደ ሳሎን ከሄደች በኋላ ሳሎን ፈልጋ ያጣችው አስመስላ አገኘችበት ቦታ ካስቀመጠች በኋላ ቁልፉን አላገኘሁትም ነበር ያለችው ማለት ነው። እሱም በጣም እጅግ በጣም ተናዶ በር ሲቆረቁር ነበር፣ ግን የሚከፍትለት ሰው አልነበረም። ያችኛዋም እንግዲህ አዲሷ ሚስቱ ወጣት ስለሆነች ግን እኔ ቆንጆ ነኝ እኮ ከሷ እሷም ቆንጆ ናት ግን ቆንጆ ነኝ እያለች ለትሁት ስትተርክላት ነበረ፣ ስለ አሮጌዋ ሚስት ማለት ነው። አዲስ ሚስት ተብዬ እንግዲህ ሰላም ሰክራ መታ እየተንገዳገደች ገባች እና ትሁት እጅግ በጣም ደነገጠች። አለሽበት ሁኔታ ጥሩ አይደለም፣ ስለዚህ እኔ ወደዛ እንሂድና ረፍት አድርጊ ተኝ ስትላት፣ አይ አልተኛም ዛሬ ፈታ ስል ነው ከጓደኞቼ ጋር እና ከኩዮቼ ጋር የዋልኩት እያለች እንግዲህ የሆድ ሆዷን እያወራች ነበረ ማለት ነው። በስተመጨረሻም ያችኛዋ የተዘጋባ ሴትዮ በምሬት ጅብ ከሚበላኝ ማንም ከሚያሰቃየኝ ራሴን ማጥፋት አለብኝና ወደ ልጄ መሄድ አለብኝ እያለች ጨርቅ እያሰረች ነበረ። እንግዲህ ያችኛዋም ሰክራለች፣ ይችኛዋም ራሷን ልታጠፋ ነው። ትሁት ትደርስላት ይሆን? በር ልትከፍት አሁንም ማንም ስለሌለ በር ልትከፍት እየታገለች ነበረ ማለት ነው። ትሁት ያችን ሴትዮ ደርሳ ታስጥላታለች ወይስ ራሷን ታጠፋለች? የሚቀጥለው ክፍል እናያለን ማለት ነው። ውድ ቤተሰብ ሰብስክራይብ አድርጉ።